ጀማው ምንድነው የሚሻለን? ብዙ የእግር ኳስ ቤተሰብ ኒውትራል ነው። በቃ ኳሱን ለመዝናናት ያየው ገብቷል አይደለ? ሻምፒዮንስ ሊግ ላይ የለበትም ጀማው። እኛ ግን ነገ ከአትሌቲኮ ጋር ጫወታለን። ቆይ አትሌቲኮን ጥለን ካለፍን በኋላ ነው እየመጣብኝ ነው። ምንድነው የሚሻለን ነው? ምንድነው የምናደርገው እንዴ? እንደዚህ ኳስ እንዴ ይቻላል እንዴ? ግማሽ ፍጻሜ ላይ እንደዚህ ይቻላል? ምንም ጥንቃቄ የሌለው ፍጹም አታክ የሆነ ኳስ እንደዚህ ወይኔ አንድ ጎል አግብቶ መሳቀቅ እኔ የደጋፊ ሲያይ ግን እኔ ጸጸተኝ። የምሬን ነው የምላችሁ፣ በጣም ነው የተጸጸትኩት። እናንተ ዲያዝ እኔ የሆነ ሊቨርፑሎች እድሜ ልካችሁ ሊጸጸታችሁ የሚገባ ተጫዋች ነው። ሉዊስ ዲያዝ እድሜ ልካችሁን እንዴት አሳልፋችሁ ትሰጡታላችሁ እናንተ? ከፈራሽ ኪሊያ ምን አይነት ተጫዋች ነው ጀማው? ምን አይነት ተጫዋች ነው? ወይኔ ጉዴ በላኝ። እነዚህን እኮ አሁን እኮ ስንገጥማቸው በፖሊስ ካላስያዝናቸው በቀር በተጫዋቾች ይያዛሉ። አዎ ጥሩ ተከላካይ እኮ አለን፣ ግን እነዚህን ጠቁመ ካላስያዝካቸው በቀር ማን ነው የሚያስቆማቸው? ውሃ ልኝ ቡርቴ ባክሽ ውሃ ስጭኛል። ውሃ ልጠጣ። ቆይ በቀጣይ ቪዲዮ እመጣለሁ። ውሃ ወይ መድኃኒዓለም ምንድነው ያዩት? ንገሩኝ በማርያም። እኔ እንደዚህ አይነት ጨዋታ ነው ያላየሁም። ማርያምን እኔ አላስታውስም እንደዚህ አይነት ፉክክር ያለው ጨዋታ ካየው እኔ መሬቴን ነው የምላችሁ፣ እኔ አላስታውስም። በእውነት ነው የምላችሁ። ይህን ጨዋታ ያመለጣችሁ ሰዎች የህሊና ጸሎት 3 ደቂቃ እንደውም አይደለም 30 ደቂቃ ነው መጸለይ ያለበት ለእናንተ። ማርያምን ነው የምላችሁ። ምንድነው ያዩት? በቃ እግር ኳስ ማለት ይሄ ነው። እኛ የምንወደው እግር ኳስ ማለት ይሄ ነው። በቃ ማርያምን እዚህ ሁለቱም አይፈሩም እንዴት ደስ እንደሚሉ ማርያምን። ፒኤስጂ ሙኒክ ተሸነፋችሁ እንጂ ቢጋፕስ ማርያምን 5-4 እየተመሩ ነበር። 5-4 አደረጉት። 5 እኩል የመሆን ቻንስ ነበራቸው ባለቀ ደቂቃ። ኪዳነ ምህረት እውነት ነው የምላችሁ ይህን ጨዋታ ግማሽ ፍጻሜ ላይ ማየት ማለት ይሄ መበደል ነው፣ ይሄ መጨቆን ነው። ማርያምን ሌላ በምንም አይነት ታምር በምንም ቃል ልታስረዱኛችሁ ልነግሩኛችሁ ዩኤፋ ፈረደሃለሁ። ይህን ጨዋታ ላይ ግማሽ ፍጻሜ ላይ ማየት ማርያምን ፍጻሜ ላይ ማየት የነበረብኝ ጨዋታ ነው። ይህን ጨዋታ ለምን የጨዋታ ያመለጣችሁ ሰዎች እኔ እንጃ። ለፒኤስጂ እና ለባየር ሙኒክ ሁላችንም ቆመና ማጨብጨማችን ከሆነ በኮፒ ሊንክ ማለት ነው። በኮፒ ሊንክ ሪፖስት በስማ በቃ መመስገን ያለባቸው ለዚህ ጨዋታ። አመቱን ሙሉ ኳስ አይተ ዛሬ ካላየ ተበድላል። በቃ ፖሴሽናል ፉትቦል ማለት ይሄ ነው። ምን አይነት የሚያምር እግር ኳስ ነው! ምን አይነት የሚያምሩ ተጫዋቾች! ሙኒክ ፐርፌክት፣ በቃ ፔዥን ፐርፌክት፣ ፓቭሎቪች፣ ኪሚች፣ ሙሲያላ፣ ሉዊስ ዲያዝ፣ ኦሊሴ፣ ሃሪኬን በጣም የሚገርም ቲም እግዚአብሔርን። ሌማርም በዛ በኩል ደግሞ እነ ጆዋኔቬዝ፣ ቪቲኒያ፣ ዚያን ኤምብሪ፣ ማነው ክሪቻ ካቫራትስኬሊያ፣ ዱዌ፣ ባርኮላ፣ ኦስማን ደምቤሌ፣ ማዩሉ ገብታ ራሱ የሳተችው ኳስ በጣም ፍሏቸው በጣም ያምራል። ፓሳቸው ፐርፌክት ነው። ፊኒሺንጋቸው ፐርፌክት ነው። በጣም በቃ በጣም የሚገርም ቲም ያየነው። አሊያንዝ አሬና ላይ የሚደረገው ጨዋታ ግን ቀላል አይሆንም። ሙኒክ በጣም ተዘጋጅቶ ነው የሚመጣው። ትንሽ መከላከሉ ላይ ኮምፓክት ቢሆን ሙኒክ በጣም ያስፈራል። አብሶ ደግሞ የኑኖ ሜንዴሽ መጎዳት ትንሽ ከባድ ይመስለኛል። የማነው አንዱ ፉልባካቸው ማነውም ብቻ የሱም መጎዳት ትንሽ ከባድ ይመስለኛል። ሌላው ግን በጣም ወይ ሳምንት ሊርቅብኝ ነው። ወይኔ ገና አንድ ሳምንት ልጠብቅ ነው ጨዋታ በቤት ለዝባ በጣም ያበደ ነው። እስቲ ሐሳባችሁን ደግሞ እናንተ ኮሜንት ላይ ሐኪሚ ለማለት ነው። ቅድም የሐኪሚ ጉዳትም አስጊ ነው። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ፋይናሉ ጨዋታ እነዚህ ሁለቱ ቡድኖች ሰከንድ ሌግ አሊያንዝ አሬና ላይ የሚያደርጉት ጨዋታ ነው። አጠገቡን እኮ እናት አጠገው ፈርስት ሃፍ 3-2 ሰከንድ ሃፍ 2 እኩል የጎል ማአት ሴት ፒሳትል ታለንታትል ምን ያላየነው ነገር ጥግብግብ አደረጉ። ይሄ ውሱ አስገባን። ይሄ ጨዋታ በስሟ ምን በቃ ትጠግብና በቃ ጸዴ ጨዋታ አለቀ። ምን አይነት ጥምረት ነው እነዚህ! ኑኖ ሜንዴስ ጥሩ አልነበረም ዛሬ። ቪቲኒያ ዋው፣ ዴምቤሌ ክቢቻ ምንም አያስፈልግም። በቃ ጥግብ መውራቱ አስፈላጊ። ኦሊሴ ዳንሱ፣ ዲያዝ ምን አይነት ጎል ነው ያገባው! እንዴ ያረከው ማርኪኒየስ ምን አያስፈልግም። በቃ ጥግብ በቃ ጥጋብ የሚያረግ ኳስ አጣቀም እርክት
በእውነት ቻምፒዮንስ ሊግ እንዲናፍቀኝ በቃ ሚስ ቻምፒዮንስ ሊግ ያልኩበትን ምሽት ነው ያሳለፍኩት ዛሬ። በጣም የሚገርም ጨዋታ 90 ደቂቃ 9 ጎል ክቫራትስኬሊያ፣ ዴምቤሌ፣ ሉዊስ ዲያዝ አክቹሊ ዴምቤሌ የእነሱን ያህል ፐርፎርም አላረገም፣ ግን ያው ጎሎችን ስላስቆጠረ በተለይ በኦፕን ፕሌይ ያስቆጠረው ጎል በጣም ያበደ ነው። የሚገርም ምሽት። በዚህ ምሽት በእርግጥ ኳሱን እያዩ የገጠመኛል ዊርድ የሆነ ነገር አለ፣ ግን ጦሳችሁን ኤኒሃው ግን በቃ በጣም ቆንጆ በጣም ቆንጆ ጨዋታ አለ አይደል? ቆንጆ ጨዋታ እንደዚህ በጥፍሬ ቆሜ እንደማይ ማለት ነው እንጂ ቀረኝ እንደ ማይክል ጃክሰን በጥፍሬ ቆሜ ያየሁት ጨዋታ ነው። በቃ ይመቻችሁ። ለማንኛውም አስቡበት፣ እዛ ሰፈር ሰው እንዲህ ነው እየተጫወተ ያለው። ይመቻችሁ። ሻምፒዮንስ ሊግ እንደዚህ ነው እንዴ? እንኳንም ቀረበውና ጦስን ይዞ ይሄድ እንዴ? እንደውም ነገም ራሳቸው ይጮቱ፣ ከዛ ፍጻሜም ራሳቸው ይጮቱ። ማን ከነዚህ ጋር እንትን ይላል እንዴ? ወያለው ሁለቱም ካልወደቁ ተስፋ የለም። ዋናው ጤና ነው እንዴ? ቀልድ ነው እንዴ? እኔ በዝና ጊዜ በልቻለሁ፣ ይብላኝ ለአንተ። በዝና ጊዜ በደጉ ዘመን በልቻለሁ፣ ይብላኝ ለአንተ። ለነዚህ ሁለት መግነጢሳዊ ቡድኖች መድኃኒቱ የሚኬል አርቴታው ደገነርስ ነው። አርሰናል እንደዚህ አይነት ስፔስ አይሰጥህም የኔ አባት። አርሰናል የማሰቢያ ጊዜ አይሰጥህም የኔ ወንድም። አርሰናል ላይ 4-5 ጎል እንዳታስበው። አርሰናል ፋይናል እንዲደርስ ጸልዩ የእግር ኳስ አፍቃሪያን። ቆንጆ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ማየት ከፈለጋችሁ ምን አይነት ፓሪስ ሴን ዠርሜን ነው? ምን አይነት ባየር ሙኒክ ነው? ኮምፓኒ ሉዊስ ኤንሪኬ የመስመር አጥቂዎች የዓለም እግር ኳስን ምን አይነት ደረጃ ላይ እንዳደረሷት ፍንትው አድርጎ ያሳየ ጨዋታ ነው። ሉዊስ ዲያዝ፣ ኦሊሴ፣ ክቫራትስኬሊያ፣ ኦስማን ዴምቤሌ ምን አይነት ተጫዋቾች ናቸው? እኔ ፋሚሊ አሁን ተኝቼ የመልሱ ጨዋታ ላይ ብነቃ ደስ ይለኛል። መታገስ አልችልም የመልሱን ጨዋታ ለማየት። ምን አይነት እግር ኳስ ነው! ምን አይነት እግር ኳስ ነው! የዛሬ የፓሪስ ሴን ጀርመን እና የባየር ሙኒክ ጨዋታ ማለት ነው ለኳስ ተመልካቹ እንደ ቲፕ ነው ጀባ የተባለው። በቃ አመቱ ሙሉ አይታችኋል። ይሄ ይገባችኋል። ይሄ ጌም ብቻ አይደለም፣ ማርያምን 9 ጎል የታየበት የሚያምር የሻምፒዮንስ ሊግ ምሽት። ከዛ እንትና ገብታችሁ ደግሞ ነገ አግማሙት። እሺ አብኳኩት እነስም አይጠሬ። እሺ ቆይ ግድ የለም ስሙ። ሉዊስ ዲያዝን ሳይ ውስጤ ቡጭ ነው የሚለው። በቃ እንደ እናት አንጀት ውስጤ ይላወሳል። ቪንሰንት ካምፓኒን በዚህ አጋጣሚ እንግዲህ እኔ ሳናስበው እኔ ቤት በኩል እንደሆነ ዝሮ ኢማጂን እንደዚህ መብረቅ አይነት ቲም ይዞ መጣ። ብቻ የዛሬው ሻምፒዮንስ ሊግ ኢዝ ዘ ቤስት። ነገ ደግሞ ገብታችሁ እንዳታግማሙት። የዛሬው ጨዋታ ያመለጣችሁ ሰዎች የህሊና ጸሎት አንዴ እየጣፈጠች አለቀች ማለት እንደዛ አይነት ጨዋታ ነው ያራዳ ልጆች። ከዛ ውጪ ምን ልትለው ትችላለህ ነው የምልህ። 5-4 ምንም ጥያቄ የለውም። 9 ጎል ተቆጥሯል ገና በዚህ ጨዋታ። አቤት አሊያንዝ አሬና ላይ ደግሞ ይህን ጨዋታ እዚህ ላይ ፒኤስጂ ያራዳ ልጆች 5-4 በሆነ ውጤት አሸንፏል። ምን አለፋችሁ ነው ለረጅም ጊዜ በዘንድሮ ውድድር ዓመት አብሶ እግር ኳስ ለማየት በጣም ተቸግረን ነበር። ያራዳ ልጆች ሰርቪስ አርጓል። አሁን ጭንቅላታችን በቃ ቦታው ላይ ነው። በቃ ገባህ አይደለ? ኪሎ ሜትሩን ጨርሶ ነበር፣ ታድሷል። በሚገርም ሁኔታ ወደ ቦታው ገብቷል። በቃ አረ ፈጣሪ አክብርልን። ሌላ ምን እንላለን? መላው የእግር ኳስ ወዳጅ በጠቅላላ ይሄን ጨዋታ ሊያመሰግን ይገባል። አቡሻ ሌላ ነገር የለውም። እንዴት አባቱ ነው የሚያምረው! ምንም የሚቀረው የለም ነው የምልህ። በቃ ቅድም እንዳልኩ ነው እግር ኳስ ሱፍ ለብሳ ሜዳ ውስጥ ገብታ ዛሬ ለህዝቡ እኔ እንዲህ ነኝ ብላ አፋውጥታ ተናግራለች። ኳስ ሲያወራ ተመልክተናል። ያራዳ ልጆች ማለት ነው። እነ ላሚን ያማል በኖርንበት ሜዳ ውስጥ እንደው ብንጫወት ያሉበትን ጨዋታን የተመለከትነው። እንዴት አባቱ የዚህ ጌም መጥፎ ጎኑ ማለቁ ብቻ ነው፣ ሌላ ነገር የለውም። ምን አለ እስከ የሆነ 50 ዓመት ቢጮቱ እንዲሁ ባይቆሙ፣ በቃ ሮቦቱ ኤአይ ቢሆኑ ምን አለ አንተ። ኧረ በለው ተለባለቡት፣ ተዘጣጠዙት ነው የምልህ። በቃ ከበረኛ እስከ እግረኛ ታንከኛ ማንም የቀረ የለም። ሁሉም ጀግና ናቸው። ምን አይነት ጨዋታ ነው? ሀሳብ አስተያየት ሼር ኮፕሊንክ ይደረግ። ወይኔ የዋንጫው ጨዋታ ፓርት 1
9 ጎል በስመ አብ ምን አይነት ጨዋታ ነው አሁን የነገን ጨዋታ ማን ነው የነገን ጨዋታ ያበደ ሰው ነው የሚያየው እኔ አላየም በቃ ቻምፒየንስ ሊግ ቀጣይ ሳምንት ነው መመለከቱ ኧረ ፒኤስጂ በቃ ከውጪ ምታ ነው ሁሉም ላይ ኢክቫሪሽኬሊያ እኛ ላይ አሁን እኛ ሲጀመር 4 ስለገባብን አሁን ሙድ ያዛችሁ አይደል ሙኒክን ራሱ አይፈታም ፒኤስጂ ምን አይነት ጨዋታ ነው ኬት ነው የሚያገቡት ኢክቫሪሽኬሊያ ሌላ ሌቭል ሙኒክ ማለት ዲያዝ ስላለ ብቻ ነው እንደዚህ የሚጮቱ ዲያዝ የኛ አቀብ እዛ ጋግፖ በደችኛ አርነስሎት ጋር ተቀማምሮ አባረሩ እንጂ አንተ የኛ ነህ ሲጀመር በስማ ኦሊሴ የሚያገበው ኳስ ምንድነው ሻምፒዮንስ ሊግ እቀጥላለሁ እኔ እስከ 90 ደቂቃ ቢጨመር እቀጥላለሁ በቃ ጨዋታው እንዴት ነው ደስ የሚለው እኔ የፒኤስጂ ደጋፊ ነኝ ከዚህ በኋላ ብያለሁ ሲጀመር ፒኤስጂ ነው ዋንጫውን የሚበለው ሙኒክ ግን ሞክሯል በቃ የዲያዝ ቅመም በቃ ሞክሯል እንጂ ፒኤስጂን ማንንም አያስቆመው እኔ ነው አትሌቲኮ ነው ያርሰናል ይሄንን ቲም ነው የሚገጥሙት አረ እንዳቀልዱ በእናታችሁ አሁን ነገ የሚደረገውንም ያርሰናል ከአትሌቲኮም ጨዋታ የዛሬውንም ሜል ቤት ላይ ነው እየተጫወትን ያለነው ይሄን ፕሮኮል ተጠቅማችሁ ሬጂስተር ስታደርጉ ደግሞ የ200% ቦነስ እና የ24000 ብር ቦነስ ተካፋይ መሆን ትችላላችሁ ሊንኩን ባዮ ላይ ቴሌግራም ቻናል አለ እሱ ውስጥ አስቀምጥላችኋለሁ ቴሌግራም ቻናላችን ደግሞ ጆይን አድርጉ እዛ ውስጥ ጊቫዌ ማላ ይኖራል ሌሎች የሞባይል ካርዶች ሽልማቶች ምናምን ይኖራሉ ይመቻችሁ በመጀመሪያ ይሄ እግር ኳስ ያመለጣችሁ ሰዎች ምንም ልላችሁ አልችልም አባቴ ምንም ልላችሁ አልችልም እኔ ወጣልኝ አሁን ነገ ላለማየው ጎል ዛሬ ተከሻል 5-4 የሚበልጠው ቡድን ፒኤስጂ ነበር እመኑኝ በኳሱን በደንብ ካያችሁ የሚበልጠው ቡድን ፒኤስጂ ነበር ግን ፒኤስጂ ደከማቸው ነው ማለት ማን 0-0 ገቡ 5 ጎል ካገቡ በኋላ ማን ከዛ ላ ባየር ሙኒክ ዴኔኮ በጀርመን ውስጥ 90 ደቂቃ ኤቭሪ ሳምንት እንደዚህ ነው የምትጮተው ያራድዬ ልጅ ምን ነው ሚድዊክ ላይ እንደ ቸልሲ እና እንደ ሊቨርፑል አላሳረፋችሁም እንዴ ብለው ሁለት እንደውም ተሟሙተው ነው ፒኤስጂዎች 5ቱን ያስጠበቁት ማለት አቻ እንዳይደረግ ተሟሙተው ተጫዋቾች እንዳለ ቀይረው ማለት ኦሊሴ ኑኖ ሜንዴዝን ኩክ ነው ያደረገው ኩክ ተቀይሮ እስኪወጣ ድረስ ነው ኩክ ያደረገው ማለት ያን ያህል ሉዊስ ዲያዝ እንዴ ኦሊሴ እና ሉዊስ ዲያዝ እናንተ ስላላችሁ እና ኬንም አይካድም ለዲያዝ ራሱ ምን አይነት ኳስ ደቅ እናደረገለት እኔ ኬን በጣም ማደንቆ ተጫዋች ማለት ኬን ሉዊስ ዲያዝ እና ኦሊሴ በተለይ ኦሊሴ ራንክ ላርግልህ ኦሊሴ ዲያዝ ኬን እነዚህ ሰዎች ናቸው ለባየርን በአንድ ጎል ልዩነት እንዲያደርጉ ያደረጉት ማለት በአንድ ጎል ልዩነት እንዲሆን ያደረጉት እነዚህ ናቸው እንጂ 5-2 ፒኤስጂ ባይደክማቸው 5-2 ያልቅ ነበር 0-0 ገቡ ተሯሩጦ ማለት እንዴ አሁን ነገ ሐራም ፉትቦል ስለማይ ዛሬ አርክታችሁኛል አሊያንዝ አሪና የሚደገማል የጨዋታ ፒኤስጂ የበለጠ የተረጋጋ ጌም ያደርገዋል እንጂ ካላደረገው ባየር ነው የሚያልፈው እመነኝ ነው ማለት ፒኤስጂ እንደዚህ ይደክማቸዋል አባቴ ዲ 0-0 ገቡ እኮ ማለት አርሰናል እንደዚህ አይደክመውም እኮ አባቴ ኧረ ጀለስ አሁንም ቢሆን ባየርን እንዲያልፍ ቋጥር እመነኝ ነው ማለት እመነኝ ገባር ለፒኤስጂ ረጋ ያለ ጨዋታ ማድረግ ይችላል አቅሙ አለው ባየርን ግን የለውም እንደዚህ ነው በቃ እንደዚህ ተጫውቶ ወይ ያሸንፋል ወይ ይሸነፋል ከኛ ጋር ደግሞ አትሌቲኮን እንለፍ ብቻ በቃ አትሌቲኮን እንለፍ በዱዋኑስ ምፈራ መስሏቸው 4-5 አገቡ የመልሱን ጨዋታ ነገ መጫወት ይችላሉ ካልደከማቸው የት እንሄዳለን እንደኛ አለን እንጀኩል ነገ መጫወት ይችላል አሁን ማንቺ እዚህ ነው ልግባ የምትይው እዚህ ነው ልምጣ የምትይው እዚህ እሺ ብሩኖ ፋይናል ላይ ደርሰሽ እንደሆነ አይሻል ይሄ ሁሉ ለኔ ነው ይሄ ሁሉ